በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጋቢት 7 በዚች ቀን የከበሩ ፊሊሞንና አብላኒዎስ በሰማዕትነት አረፉ። ይህም ፊሊሞንም የእንዴናው ገዥ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበረ። ከአዝማሪው አብላኒዎስም ጋር እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊሊሞንም ልብሱን ወስዶ ለአብላኒዎስ ሰጠው። እርሱም የአብላኒዎስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኒዎስ እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜም አዝማሪው ፊሊሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዎስን እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊሊሞንና አብላኒዎስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት ጻድቅ ንጉሥ ቴዎዶስ አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ዕለት ደግሞ ቅዱስ ቴዎዶጦስ ሰማዕትነት አረፈ። እርሱም ከገላትያ አገር የሆነ በምክርና በተግሣጽ አምልኮተ እግዚአብሔርንም በማጽናት ያደገ ነው። ወደ ከሃዲ መኮንንም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡት አዘዘ። ቅዱሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሄደ። መኮንኑንና የረከሱ ጣዖቶቹን ረገመ፣ ዘለፋቸውም። መኮንኑ እሱን በማስፈራራቱ ነው የስቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህ በኋላም የውስጥ ዕቃው እስከሚታይ ሰቅለው ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹንም እንዲያድሱ፣ ጎኖቹንም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበረ። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ከተከታተለኝ ክፉ ነገር ሁሉ አድነኸኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረግከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን ዓይን ይሸፍን ዘንድ መሸፈኛ አመጣ። ቅዱሱም ይህ ሞትን ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነት አክሊልን ተቀበለ። በረከቱም በላያችን ትደር ለዘላለሙም አሜን።